ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ ያላችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ አብርሃምና ሄርሚ ዳኒ ቤት መጥቷል። ያው የተለየ ነገር አይደለም ያወሩት ያው ሁሉ አወርተው አብርሃም ትናንትና በዛ ልክ እንደዛ ተጨማልቆ ሄዶ ድጋሜ ደግሞ እሱን ለመለመን ሌላ ቪዲዮ ተሰራ እና እኔ ገረመኝ። እዛ ቡታጀራ ውስጥ ግን ህግ የለም። እነሱ የራሳቸውን በዓል የላቸውም። የሚቆጣት ግለሰብ የለም። እናት አባት አይናገሩም። በቃ ብርና ብር ብቻ ያምጡ ልጆች። ምንም ሰርቶ ገንዘብ ብቻ ይምጣ። ምንም አጻት ቢሰሩ ምንም መጥፎ ነገር ቢሰሩ ብሩ ብቻ ይምጣ ነው የሚሉት እዛ ሀገር ያሉ ሰዎች። እኔ ለምንድን ነው በቃ እኔ ሴት ልጅ በዚህ ልክ ዝቅ የምትለው ለምን ካላመንሽኝ እኔ ነገ ሌላ ሴት ይዤልሽ እመጣለሁ። ጭቅጭቅ አልፈልግም። የምታስደስተኝ የምታዝናና ፈታ የምታረገኝ ሴት ነገ ይዤልሽ እመጣለሁ። በቃ አስጨነቃችሁኝ። በር ድረስ ምንድነው ሻይ ልጠጣ ሄጄ በር ድረስ ቆማችሁ እየጠበቃችሁኝ። ይሄን ያህል እናንተ ራሱ ሰውየውን የምትከተሉት ምኑን ብላችሁ ነው? ቆይ ምን ይሁን ይሄ? ዓለም ውስጥ ወንድ የለም እንዴ? ኢትዮጵያ ውስጥ ወንድ የለም? በቃ ይሄ ብቻ እነዚህ ነው የቡታጀራ ጅላጅሎች ብቻ ናቸው ያሉት። ወይም ደግሞ ወደኛ ነው። እሺ ወደኛ ሞልቷል ወንድ እና እዛ አካባቢ ብርቅ ከሆነባችሁ ወንድ እኛ አካባቢ ወደኛ ወደ ክልላችን ስትመጡ ወንዶች ሞልቷል በየሜዳው። እውነት ታገኛ ከሴት በላይ አሁን ሴቶቹ ስደት ላይ ናቸው እንዳለን። ወንድ ነው ኢትዮጵያ ያለው፣ የረከሰ ወንድ ነው። ደግሞ ወንድ ሲባል እንደ አብርሃም ማለት ሽልልጥ የሆነ አይደለም። ከመልክ መልክ ያለው ሸበላ የሆኑ ወንዶች ሞልቷል። ይሄ ከመልክ የለም ከስርዓት የለው። ምን ያህል ግን አሁን የሱ 500 ግማሽ ሚሊዮን ተከታይ እንዳለን ሴቶች ናቸው። ከወንዶች ሴቶች ናቸው የሱ ተከታይ። ምን ያህል የሱን ተከታይ ብንቃቸው ነው ይሄ ሰውዬው ትላንትና በአንድ በኩል ሚስቱን አቆሞ፣ በአንድ በኩል ታላቅ እህቱን አቆሞ፣ በአንድ በኩል ደግሞ ቀለበት ያሰራለት ሴትን አቆሞ 500,000 ተከታዮቹ ሴቶች የሆኑትን አስቀምጦ በዚህ ልክ እኔ አልፈልግሽም፣ አንቺንም እሷንም አልፈልግም፣ ሌላ ሶስተኛ ሴት አመጣለሁ። ምን ያህል ለኛ ንቀት ቢኖረው ነው? ምን ያህል ብንቀን ነው? እውነት ምን ያህል ብንቀን ነው? አንዳንዶቹ ደግሞ አላችሁ ጅላጅሎች የሆናችሁ ሴት አትሉ ምናችሁ የማይታወቅ ሩታ ጀግና ናት። አይ እንኳን ደጋረጋት ለህልመታ ደጋረጋት ለሩታ የምትሉት ኮሜንት ስር ገብታችሁ እነሱም ሩታና ሄርሜላ ብቻ አይደለም ባዝረው አብርሃም ይናቀው እናንተም ጭምሩ ንቃችሁ። በጣም ቢንቃችሁ ነው እንደዚህ የሚያደርገው። የንቀቱ ብዛት ነው ምን ያህል እንደናቃችሁ። በቃ ምንም ባመጣላቸው ምንም ባረጋቸው እነዚህ ሰዎች ይዩኛል። እሱ ገንዘቡን ብቻ ያገኝ ገብቶ በዘር ወይ ፈልጎ የሚያይና ፈልጎ የሚያረጋው ሰው ልዩነት የለውም። የሚያዩ ያ ነገር ተመችቶት ፈልጎ ነው ቁጭ ብሎ የሚያየው። እንዲሁም ደግሞ እንትን የሚያረጋው ምን ነበር ይሄ የሚሰራም ደግሞ ፈልጎ ነው የሚሰራው። ገብታችኋል? ስለዚህ የነ አብርሃምን ስራና የተመልካቾቹ ስራ ምንም ልዩነት የለም። አብርሃም ተከታይ ባኖረው ሰው የሱ ቪዲዮ ገብቶ ላይ ባያረግለት እንዲወጣ ባያግዞ ይሄ ሰውዬው ይሄን ሁሉ ስህተት ባልሰራ ነበር። በአመት 2 ሴት ባላመጣ ነበር። የምር ነገ ልጆች ሁሉም ልጅ ይወልዳል። ሴት ልጃችሁ ይሄ ነገር ሊደርስባችሁ ይችላል። ወይም ደግሞ ትዳር ይዛችሁ ባላችሁ ሌላ ሴት እናንተ ላይ ይዞ ሊመጣ ይችላል ብሎ አንድ ሰው እንዴት ማሰብ ያቅተዋል? በኔ ቢሆንስ ይሄ ነገር፣ በልጆቼ ቢሆንስ ይሄ ነገር፣ የኔ ወንድም እንደዚህ አይነት ስራ ቢሰራስ ብሎ ሰው እንዴት ማሰብ ያቅተዋል? ቆይ ረሱት እስኪ ሩታና ሄርሜላ ረሱት፣ ወደ ጎን አስቀምጡ። ግን ይሄ አብርሃም እየሰራ ያለው ነገር ነገ ወደኔ ይመጣል፣ በኔ ህይወት ውስጥ ሊሆን ይችላል ብላችሁ አስባችኋል? ግን እኔ ህይወት ውስጥ ይሄ ነገር ቢሆንስ፣ ወንድሜ እንደዚህ ቢያረግስ፣ ወይም ደግሞ ባሌ እንዲህ ሌላ ሴት ይዞብኝ ቢመጣስ፣ ልጄ አድጎ ነገ እንደዚህ አይነት ስራ ብስተት ቢሰራስ እኔ ምን አደርጋለሁ ብላችሁ አስባችኋል? ይሄ እኮ ቪዲዮ ዛሬ ተሰርቶ ነገ የሚጠፋ ቪዲዮ አይደለም። ተቀማጭ ነው፣ ይቀመጣል፣ ለልጅ ያልፋል።
ትውልድ ነገ አይቶ የሚማር ነው። የምር እዛ ስር ገብታችሁ ሄርሜላ እንደዚህ የሆነ ማሊን ሩታ እንደዚህ የምትሉ እናንተ ሩታንም አትወዳትም፣ ሄርሜላን አትወዳትም። ራሳችሁን ራሱ አትወዱም። እንኳን እነሱ ራሱን የሚወድ ሰው በራሱ ክብር ያለው ሰው የራሱን ማንነት የራሱን ዋጋ የሚያውቅ ሰው እንደዚህ አይነት ቦታዎች አይገኝም። በቃ እንደዚህ አይነት ልክስክስ የሆነ ነገር ሲያውቅ በቃ የራሱን ውሳኔ ይወስናል፣ የራሱን ክብር ማስጠበቅ። ምክንያቱም የሚያይና የሚሰራ ልዩነት የለም። ሁለቱም ፈልጎ ነው እዛ ቦታ ላይ ያሉት። በጣም የሚያስጠላ አብርሃም በጣም የጠገበው ጌትም ከልክ በላይ ጥግብ ነው ያለው። ፈላበት። ምን ያርክ? ምንም ቢያመጣ ያን ቢያመጣ ሁሉም ይጨብጭብለታል። ምን ያርግ እሱ? ጌታም ምን ያርክ? ምንም ቢሰፋ ምንም ማጻት ቢሰራ ምንም መጥፎ ነገር ቢሰራ በቃ እጅ ይጨበጭብለታል። ጎበዝ ይባላል። አለቀ። ሌላ ታሪክ የለም። ትናንትና አሁን ሩታና ሄርሜላ ተታረቁ አሉ። እኔም ለምን እንዴት እንደተታረቁ ለምን እንደሆነ አላውቅም። እንዴት እንደሆነ ቡዜና ሩታ ሳይታረቁ ቡዜ ደግሞ አስታራቂ የሆነ እነሱን ሁለቱን አስታረቃቻቸው። እንዴት እንደሆነ ባላውቅም እነሱ ሲጀመር መጀመሪያ አልተታረቁ። ሰው እኮ ከሰው ጋር ሲታረቅ ነው ሌላ አካል አምጥቶ የሚያስታርቀው አይደል? አንደኛ አብርሃም ታመመ ተባለ፣ እሺ አለ። ከዛ ዳነ ተባለ። እንዴት እንደዳነ ሳይነግሩ ሌላ ነገር ውስጥ ገቡ። የዛው ሳይልቅ ደግሞ ሌላ በቃ የአንዱ ሳይጨርሱ ወደ አንዱ የአንዱ ሳይጨርሱ ህዝብን ያጃጅላሉ። እዚህ በቃ አይቶ አገኙት። እዚህ የመዳን ቤት የሚሰሩትን በቃ ቀኑን ሙሉ ሄርሜላ ምን አረገች፣ ሩታ ምን አረገች፣ አብርሽ ምን ይዞ መጣ። ከአረብ ስራው የአረብ ሀገር ስራውን ወደ ጎን ያደርጉትና ሀሳባቸው በቃ እነሱ ይዞ የሚመጡት ነው። ከዛ በእንቅልፍ ሰዓታቸው እኔ ሄርሚ እንደዚህ ያደረገች አብርሽ እንደዚህ ያደረጋ እያሉ መደባደብ፣ ማባላት፣ መሰዳደብ፣ ኃጢአት ውስጥ መግባት፣ ዝሙት መስራት። ለነገሩ ዝሙትን የሚከተል ዝሙት ነው የሚሰራው። ዞሮ ዞሮ ጸድሐው ነው፣ ግን በጣም ነው የሚያስጠላል። እውነት ነው የምላችሁ፣ በጣም ያስጠላል። የአንድ ግለሰብ እንደዚህ በሺዎች የሚቆጠሩ ትውልድ የሚያጠፋ የአንድ ግለሰብ ዩቲዩብ ቢዘጋስ ምን ይመጣል? ስርዓቱን ይይዛል። እውነት ነው የምላችሁ፣ ስርዓቱን ይዞ ሌላ ዩቲዩብ ከፍቶ ይመጣል። ስርዓቱን ይዞ በዛ ሰዓት ይሰራል። በስርዓት ማንም ዩቲዩበር እንደሚሰራ እንዲህ አልተጨመለቅሽ ሽንት እኮ ሸናቅ እላችን ላይ። ግን ያን ደግሞ ሊሆን የቻለው ህዝቡ ስለፈቀደ ነው። በጣም ነው የሚያስጠላው ጌታ